ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ዛሬም ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየቶች በሙሉ እጅግ አድርገን አመስጋኞች ነን። ቃል ስፖርት ዩቲዩብ ቻናላችን በዚህኛውም የመረጃ ሰዓታችን ለእናንተ ውድ አድማጮቻችን የተወሰኑ የሀገር ቤት መረጃዎችን እናካፍላችኋለን። በአውሮፓ ትልቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ይዘናል። በአውሮፓ የመረጃ ሰዓታችን በባርሴሎና በኩል የቡድን ዜና በስፋት እናደርሳችኋለን። ማድሪድን የተመለከተ ልዩ ጥንቅር በቃል ስፖርት ዩቲዩብ ቻናል ተይዟል። የዓለም ዋንጫ እንደቀጠለ ነው። ምን አዲስ ነገር አለ? በቃል ስፖርት ዩቲዩብ ቻናል በዚህኛው የመረጃ ሰዓታችንም አዳዲስ ጉዳዮች በዓለም ዋንጫ ዙሪያ ለእናንተ የምናደርስ ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንም ዝውውር ኮንትራክት ማራዘም ሂደት አሁንም ተጠናክሮ ቀጥሏል። በአጭር ስፖርታዊ መረጃዎቻችን አስቀድመን እናነሸዋለን። ከቢግ ሲክስ ከቶትናም እንጀምራለን። በማንቸስተር ሲቲም በኩል ወቅታዊ ድርድርንና የቡድኑ ወሳኝና ቁልፍ ተጫዋች የተመለከተ ልዩ ጥንቅር በቃል ስፖርት ዩቲዩብ ቻናል ለማንቸስተር ሲቲዎች ተይዟል። በቼልሲ በኩል የቡድን ዜና ነው በስፋት የምናነሳው። ከዛ ውጭ የቼልሲ ደጋፊዎችን በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን ትጽፉ ዘንድ በመረጃችን አንዳንድ ለየት ያሉ ጥንቅሮችን አካተን ይዘን መተናል። ከሊቨርፑል ጋር በተያያዘ የሚጠበቁ ዝውውሮች አሉ። በተለይ አለን ሺረር ቢሆን አይገርመኝም ያላቸው ሁለት ዝውውሮችን እናነሳቸዋለን። ከዛ ውጭ ማይክል ኦውንም በሊቨርፑል ወቅታዊ ዝውውር ጉዳይ ላይ ያነሷቸው ትልልቅ ሀሳቦች አሉ። የሊቨርፑልን የዝውውር ጉዳይ ስናነሳ ወደ ቡድኑ የሚመጡትን ብቻ አይደለም ከቡድኑ የሚወጡትንም የተመለከተና አንድ ወሳኝ ተጨማሪ መረጃ በሊቨርፑል በኩል ተይዟል። በአርሰናል የመረጃ ሰዓታችን ከዝውውር ጋር በተያያዘ ስለ በጣም ወሳኙና ስለ አማካይ ስፍራው ዝውውር ተጫዋቹን በተመለከተም ሌላ ተጨማሪ ጥንቅር ይዘን መተናል። ከዛ ውጪ ወደ አርሰናል ሌላ እንዲመጣ በዝርዝር ውስጥ የተያዘውና ድርድር ስለተደረገበትም ተጫዋች ተጨማሪ መረጃ እናካፍላችኋለን። በቡድን ዜና ከሃቨርስ፣ ዳቪድ ሪያ፣ ዊሊያም ሳሊባን የተመለከተም ልዩ ጥንቅር ለአርሰናል ደጋፊዎች እናካፍላችኋለን። በማንቸስተር ዩናይትድ የመረጃ ሰዓታችን ወቅታዊ የዝውውር ጉዳይና ድርድሮችን እናደርሳችኋለን። ጠንከር ያለ ድርድር ተካሂዷል ባለፉት ጥቂት ቀናቶች ውስጥ። ከዛ ውጪ በማንቸስተር ዩናይትድ የአማካይ ክፍል ላይ ትልልቅ ውሳኔዎች ተወስኗል። በዝውውር ጉዳይ ላይ እናነሳቸዋለን። የሕክምና ምርመራውን ስለሚያደርግ ቀጣዩ ዩናይትድም ተጫዋች እናካፍላቸዋለን። ከዩናይትድ ስለሚወጡ ተጫዋቾች ዩናይትድ እፎይታ ሊያገኝበት ይችላል የተባለ አንድ ትልቅ ስምምነት አለ። ዩናይትድ እፎይታ የሚያገኝበትን መንገድ እንነግራችኋለን። ቃል ስፖርት ዩቲዩብ ቻናል ጋር ቆይታ ካረጋችሁ እነኝን ብቻ አይደለም ሌሎች በርከት ያሉ የተመራረጡ ስፖርታዊ ጥንቅሮችን ይዘናል። ላይክ ማድረግ እንዳይረሳ። ሁላችሁም ላይክ አድርጉን። ላይክ እንዲያደርጉ አድማጭ ተመልካቾችም ስለምታበረታቱ በሀሳብ መስጫ ሳጥናችን ላይ ስለምጽፉልን አመስጋኞች ነን። ስፖርታዊ ጥንቅሮቹን ማካፍላችሁ ቃል ነኝ። መልካም ቆይታ በድጋሚ። የኢትዮጵያ ፕሪሚየር ሊግ ወደ መገባደጃው እየደረሰ ነው። 35ኛ ሳምንት መርሃ ግብር ሲዳማ ቡና ኢትዮጵያ ቡና 2-1 በሆነ ውጤት ድል አድርጓል። የሲዳማ ቡና የድል ግቦች ያሬድ ባዬና ብርሃኑ በቀለ ሲያስቆጥሩ ለኢትዮጵያ ቡና ዘላለም አባተ ነበረ ከሽንፈት ያልታደገ ግብ ከመረብ ያሳረፈው። የሊጉ መሪ ሲዳማ ቡና ሶስተኛ ተከታታይ ድሉን ያስመዘገበው ከረፍት መልስ። ሲዳማ ቡና በኩል ነገሌ አርሲ ሐዋሳ ከተማን ማሸነፍ ካልቻለ በይፋ ሻምፒዮንነቱን ያረጋግጣል። በሌላ ጨዋታ ቅዱስ ጊዮርጊስ መቻልን 3-0 በሆነ ውጤት ድል አድርጓል። የፈረሰኞቹን የማሸነፊያ ግብ ፍጹም ጥላሁን፣ ሀብታሙ ጉላትና የአብስራ ጎሳ የነበሩ ከመረብ በማዋሃድ የቻሉት። መቻል መሸነፉን ተከትሎም ከፕሪሚየር ሊግ ዋንጫ ፉክክር ውጭ መሆኑም ተረጋግጧል። ሲዳማ ቡና በ64 ይመራል፣ መቻል በ53 ይከተላል። ቅዱስ ጊዮርጊስ በ49 አራተኛ፣ ኢትዮጵያ ቡና በ46 ነጥብ 8ኛ ደረጃ ላይ ተቀምጧል። የፕሪሚየር ሊግ መረጃ በቃል ስፖርት ዩቲዩብ ቻናል በተከታታይ ከሰሞኑም የምናደርሳችሁ ይሆናል። አንደኛው የኢትዮጵያ ከ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር በባህር ዳር ከተማ ተካሂዷል። ከዚህ ቀደም በመቀለ እና ሐዋሳ ከተማ የተካሄደው የጎዳና ሩጫ ሶስተኛ መዳረሻውን ባህር ዳር ከተማ አድርጓል። በዛሬው ዕለት የሩጫ ውድድር በሴቶች ኢትዮጵያ ንግድ ባንክ አትሌት ውዴ ከፍ ያለው አሸንፋለች። በተጨማሪም ሌሎች የኢትዮጵያ ንግድ ባንክ አትሌቶች እስከ 4 ያለውን ደረጃ ይዘው አጠናቀዋል። በወንዶች ከአማራ ማረሚያ የተገኘው አትሌት ጀማሊ መር ማሸነፍ ችሏል።
ብለዋል። በባህር ዳር ከተማ በተካሄደው ውድድር የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር ስለሺ ስህንም ተገኝተዋል። ኮማንደር ስለሺ ስህን በሰጡትም ማስተያየት የባህር ዳር ህዝብ ለአትሌቲክስ ስፖርት ያለውን ፍቅር አይተናል ብለዋል። የከተማው ህዝብ አትሌቶች ስላበረታታና ድጋፍ ስለሰጠም እናመሰግናለን ብለዋል። በተጨማሪም በውድድሩ ላይ የባህር ዳር ከተማ ተቀዳሚ ምክትል ከንቲባ አቶ ጎሽ እንዳለ እማው ተገኝተው ነበረ። የከተማ ከንቲባው አቶ ጎሽ እንዳለ እማው በሰጡትም አስተያየት ባህር ዳር ከተማን የስፖርት ቱሪዝም ማዕከል ለማድረግ እየተሰራ ነው ብለዋል። አያይዘው የባህር ዳር ስቴዲየም እየተጠናቀቀ ነው ያሉት ከንቲባው ዓለም አቀፍ ውድድሮች ማስተናገድ የሚቻልበትም ደረጃ ላይ እንገኛለን ብለዋል። አንደኛው የኢትዮጵያ 10 ኪሎ ሜትር የጎዳና ውድድር ተተኪ አትሌቶች ለማፍራትና አትሌቶችን አቅማቸውን እንዲፈትሹ ለመርዳት መዘጋጀቱም ተገልጿል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የሰዓቱን አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። በአውሮፓ የመረጃ ሰዓታችን ላይ ተገኘን። ከአውሮፓ መረጃችን ጋር ቆይታ ስታደርጉ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ብለናል። ባርሴሎናን እናስቀድም። በባርሴሎና በኩል የማርክ ካሴዶ ነገር አሁን እያበቃለት መጥቷል። በክረምት ተጫዋቹ ክለቡን ይለቃል። ሜንዴሽም ይህንን አረጋግጧል። ወኪሉም በአውሮፓ ውስጥ በርካታ ክለቦች ይፈልጉታል። የሳውዲ አረቢያ ክለቦችም ተጫዋቹን የግላቸው የማድረግ ፍላጎት አላቸው። ባርሴሎና ለድርድር ዝግጁ ነው። ሞናኮ በጣም የቀረበ ክለብ ሆኗል በዚህ ተጫዋች ላይ ግን እስካሁን ምንም አይነት ድርድር አላደረገም። ከዩናይትድም ጋር ስሙ ሲያያዝ እንደነበረ ተነግሯል። የዩናይትድ እንቅስቃሴ ግን በጣም ሰፊ አይደለም። እዚህ ዝውውርም ላይ በተሻለ መልኩ ሞናኮ አለ እንዳልኳችሁ፣ ግን በጣም የቀረበው ክለብም አይደለም። በባርሴሎና በኩል ኮከቡ ላሚን ያማልን በተመለከተም ለጨዋታ 100% ዝግጁ መሆኑ ከተረጋገጠ በኋላ አጣማሪው ኒኮ እንደሆነ ተረጋግጧል። ላሚን ያማልና ኒኮ ዊሊያምስ ሁለቱም በስፔን የመጀመሪያ ብሔራዊ ቡድን ጨዋታ ውስጥ ይካተታሉ። ከዚህ ጋር በተያያዘ ሁለቱ በ2024 የአውሮፓ ዋንጫ ላይ ነበራቸው ሚና ቀላል የሚባል አይደለም። ሁለቱም ይደርሳሉ ተብሏል። በነገራችን ላይ በጣም ለየት ያለው ነገር ስለ ሁለቱ ጥምረት ሲነሳ ላሚን ያማል ኒኮ በባርሴሎና አብሮት እንዲጫወት በጣም አጥብቆ የፈለገውና ዝውውሩ ይጠናቀቃል ተብሎ የተጠበቀ ግን ያልተሳካ ያቺ የምትታወቅባቸውንም ዳንስ ለመደነስ የግድ ስፔን ስትጫወት መጠበቅ ግድ ብሏል። ኦስማን ዴምቤሌ ውሳኔ ልክ ነበር ብሏል። ውሳኔው ልክ የሆነው ደግሞ ባርሴሎናን መልቀቅ ነው። በእርግጠኝነት በጣም ትክክለኛ ውሳኔ ነበረ በወቅቱ የወሰንኩት ብሏል። እናም በውሳኔም በጣም ተጠቃሚ ሆኛለሁ ብሏል። ከፓሪሰን ዠርሜን ጋር በጣም ልዩ ጊዜን አሳልፏል። 2 የሻምፒዮንስ ሊግ ዋንጫዎችን ማሳካት ችሏል። ከልጅነት ጀምሮ እንግዲህ እግር ኳስን ሳይ ነው ያደግኩት፣ ባርሴሎናንም ስደግፍ ነው ያደግኩት። ነገር ግን አንዳንድ ጊዜ በጣም የተሻሉ ነገሮች አሉ በህይወት ውስጥ እና እየደገፉ ካደግኩት ባርሴሎና ለቅቄ ወደ ፓሪሰን ዠርሜን ማቅናቴ ደግሞ እግር ኳሳዊ መፍትሄ ነበረውና በጣም የተሻለውን ጊዜ አሳልፌያለሁ ብሏል። ከማርካ ጋር ቆይታ ነበረው ሰሞኑን በባርሴሎና ቤት የእሱ ባሎንዶርን ማንሳት ተከትሎ እሱን መሸጣችሁ ወይም እሱን ማምጣታችሁ ልክ ነው ልክ አይደለም በሚል ከሰሞኑ ሁዋን ላፖርታ የባሎንዶር አሸናፊ ነው፣ ስለዚህ እሱን ወደኛ ማምጣታችን ስህተት አልነበረም ማለታቸው ይታወቃል። ሪያል ማድሪድ የክለቡ አስተዳደሮች አንድ ጉዳይ ላይ ከመተማመን ደርሷል የተባለው ይሄም ሪያል ማድሪድ ቤት ፈጣሪ የሚባል ተጫዋች የለም ወይም ይሄ ክሬቲቪቲ የለም አማካኝ ስፍራው ላይ እና ይሄ በፈጠራ ችሎታቸው ከፍ ያሉት እነ ሉካ ሞድሪች እነ ቶኒ ክሮስን ካጣ በኋላ ቡድኑ እዛ ቦታ ላይ የፈጠራ ችሎታ በጣም ዝቅ ብሏል የሚል ነው። እናም ለዚህ መፍትሄው አርዳ ጉለርና ቤርናንዶ ሲልቫ አብሮ አጣምሮ ማጫወት የሚሉ እቅዶች መጥተዋል። ቤርናንዶ ሲልቫን በውሰት በነፃ ዝውውር ከማንቸስተር ሲቲ ከለቀቀ በኋላ የግላቸው እንዳደረጉት ይታወቃል። እዛ የሜዳ ክፍል ላይም ጥሩ የፈጠራ ችሎታ ይኖራል ተብሎ የተያዘ ተጫዋች ሆኗል። አሁን ላይ ምንም ጥያቄ የለውም። የቤርናንዶ ሲልቫ የፈጠራ ችሎታ ከፍ ያለ ነው። ከእሱ ጋርም በተያዘ እንደውም በማንቸስተር ሲቲ ቤት ጋርዲዮላ ባይለቁ ኖሮ በቡድን ውስጥ ይቆያል ተብሎ በስፋት ስሙ ሲነገርለት የነበረው ቤርናንዶ ሲልቫ ከሲቲም ለመልቀቅ እንደ ምክንያት የሚያነሱት ወይም ኮንትራቱን ያለመረዘው ምክንያት የጋርዲዮላን ስንብት ያነሳሉ እንጂ በሲቲም ሊቆይ የሚችልበት እድል ነበረው። የዓለም ዋንጫ የተመለከቱ ጥንቅሮቻችን ላይ ደረስን። በዘንድሮ የዓለም ዋንጫ እስከ ብራዚልና
ሞሮኮ ጨዋታ ድረስ አንዳንድ ጨዋታዎች በጣም ይዘገዩ ነበረ። እስካሁኑ የዓለም ዋንጫ ይህን መረጃ ለእናንተ እስካደረስንበት ሰዓት ድረስ ረጅሙ ኳስ ሜዳ ላይ ቆየችው በብራዚልና በሞሮኮ ጨዋታ ላይ ነው። በጣም ቆንጆ ጨዋታ ነበር ማለት ይቻላል። በእርግጥ ብራዚል ናት ጥሩ የነበረችው፣ ሞሮኮ ናት የሚለው ለተመልካች እንቶ በብዙ መመዘኛ ስለሚታይ፣ ከዛ ውጭ ግን ሁለቱ ክለቦች ባደረጉት ጨዋታ ኳሷ ሜዳ ላይ ረጅም ሰዓት የቆየችበት የ2026 የዓለም ዋንጫ ሆኗል። በዓለም ዋንጫ ላይ ብራዚላዊ ጋዜጠኛ ግን ያኔ በጀርመን 2014 ላይ 7-0 ቡድኑ ከተሸነፈ በኋላ ብራዚል ያየነው በጣም ደካማ እንቅስቃሴ ነውና በሞሮኮ ብልጫ ተወስዶባቸዋል። እንዳጠቃላይ ጥሩ ቡድን አልተመለከትንም በብራዚል በኩል እያሉ ነው። ምናልባት ካርሎ አንቸሎቲ የተጠቀሙት ምርጥ 11 በተለይ ፊት መስመሩ ላይ አሳማኝ ነበር ብላችሁ ታስባላችሁ? የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን መልከታችሁ ላኩልን። በዓለም ዋንጫ በዚህኛው የውድድር ዓመት ማለት ነው የመክፈቻ ጨዋታዋን ያደረገችው ተርኬ ተሸንፋለች በአውስትራሊያ 2-0 በሆነ ውጤት። በጣም ያልተጠበቀ ውጤት ነው በነገራችን ላይ። በትልቁ የተጠበቀ የነበረችው ተርኬ ሽንፈት ገጥሟታል። ለተርኬ ግን ወይም በተለምዶ ቱርክ ብለን የምንጠራት ግን የሀገሪቱ ፕሬዚዳንት ረሲብ ጣይብ ኤርዶዋን ከዚህ በኋላ ሀገሪቱ ተርኬ ተብላ ነው የምትጠራው ብለዋልና በተርኬ በኩል ወይም በቀድሞ ስሟ ቱርክ የዓለም ዋንጫ የመክፈቻ ጨዋታን 3 ሲጫወቱ 3ቱንም ተሸንፏል። 1954 በጀርመን 4-1፣ በ2002 በብራዚል 2-1፣ በ2026 ደግሞ በአውስትራሊያ 2-0 ተሸንፈው ነው የጀመሩትና የዓለም ዋንጫ የመክፈቻ ጨዋታ የማሸነፍ ችግር አለባቸው። ከዛ ውጪ ይህን መረጃ ለእናንተ ውድ አድማጮቻችን እስካደረስንበት ሰዓት ድረስ እንደግመዋለን። ይህን መረጃ ለእናንተ ውድ አድማጮቻችን እስካደረስንበት ሰዓት ድረስ የአውሮፓ ብሔራዊ ቡድኖች የተጫወቱት 5 ነበሩ። እንዳልኳቸው ይህን መረጃ ስናደርስ ከ5ቱ ብቸኛውም ድል ያደረገችው ስኮትላንድ ብቻ ናት። 2ቷቸው ወጥተው 2ቱ ተሸንፈው ነበረ። በዓለም ዋንጫ ላይ ከሚጠበቁ ብሔራዊ ቡድኖች አንዷ በዓለም ዋንጫ ላይ ፖርቱጋል ናት። የቡድኑ ቁልፍ ተጫዋቾች ኑኖ ሜንዴሽ እና ቪታኒያ ሽልማት ተበርክቶላቸዋል። ሽልማቱ ግን የተበረከተላቸው 2024/25 የውድድር ዓመት የፊፋ ፕሮ የወንዶች ምርጥ 11 ውስጥ መካተታቸውን ተከትሎ ነው። በዛሬው ዕለት ሽልማታቸውን ተረክበዋል። ጥሩ መነሳሻ ይሆነናል ብለዋል። በእርግጥ ሽልማቱን እንደሚቀበሉ አስቀድሞም የታወቀ ነበረ። በፖርቱጋል ብሔራዊ ቡድን በኩል በዓለም ዋንጫ ይጠበቃሉ። በነገራችን ላይ ከፖርቱጋል ጋር በተያዘ ባስቲያን ሽዋንስታይገር ፖርቱጋል ዋንጫውን ከወሰደች ዓለም ላይ ለቁጥጥር የሚቸግር ነገር ሊፈጠር ይችላል እያለ ይገኛልና ምናልባት ከዚህ በፊት በኢራን እንደዚህ አይነት ነገር ተፈጥሮ ነበረ። አሜሪካንን በዓለም ዋንጫ 2-1 ኢራን አሸንፋ በኢራን ውስጥ ከቁጥጥር ውጭ የሆነ ያውም የኢራን አብዮታዊ መንግስት ኢራን ውስጥ የቁጥጥር ደረጃው በጣም ከፍ ያለ ነውና ሊቆጣጠረው የማይችል ነገር ተፈጥሮ ነበር ያኔ በሀገሪቱ ላይ እና ምናልባት እንደዛ አይነት ነገር አሁን ደግሞ በዓለም ዙሪያ በበርካታ ሀገራት ሊፈጠር ይችላል የሚል ምልከታውን አጋርቷል። በዓለም ዋንጫው 1 ነጥብ ያስገኘችውን ታሪካዊ ጎል ለካታር ብሔራዊ ቡድን ያስቆጠረው ኮኪ በዓለም ካታር እግር ኳስ ታሪክ ትልቁ ሽልማት ሊበረከትለት መሆኑ ተሰምቷል። የወጡ ባሉ ዘገባዎች መሰረት የተጫዋቹ $3 ሚሊዮን እና የ2026 የሮልስ ሮይስ መኪና ሊሸለም መሆኑ እየተነገረ ይገኛል። ኮኪ ባልም የሚበረከትለት መኪና በልዩ ሁኔታ ተሰርቶ እንደሚቀርብለትም ተነግራል። የካታር ፐብሊክ ኢንቨስትመንት ይህንን ውድ ሽልማት ለተጫዋቹ እንደሚያበረክት መረጃዎች ሲወጡ የካታርን የመጀመሪያ ዓለም ዋንጫ ነጥብ ያሳካ ኮኪ በዓለም ለካታር ያስቆጠረው 22ኛው ጎሉ ነበረች። ግን 22ኛው ጎሉ ምክንያቷ ከፍ ያለ ነበር። ካታር በታሪክ ለመጀመሪያ ጊዜ በዓለም ዋንጫ ተሳትፏ ነጥብ አግኝታለች። ራሷ 2022 ላይ አዘጋጅ ነበረች። ምንም አይነት ነጥብ ሳታገኝበት ውድድሩ እንደተሰናበተች ይታወቃል። የኔዘርላንድ ብሔራዊ ቡድን በዓለም ዋንጫ ከሚጠበቁ ብሔራዊ ቡድኖች ውስጥ አንዷ ናት። ኔዘርላንድ በዓለም ዋንጫ ከምድቡም ታልፋለች ተብሎ ቅድመ ግምት የተሰጣት ናት። በቨርጅል ቫንዳይክ የሚመሩ የኔዘርላንድ ብሔራዊ ቡድን ጥሩ አቋም ያላቸው በርካታ ከዋክብትን ሰብስቧል። ይሁን እንጂ እንደ ማቲያስ ዴላይት እና ዣቪ ሲሞንስ የመሳሰሉ ኮከቦቹን ግን በጉዳት አጥቷል። በጨዋታ ደረጃ የመጀመሪያ ጨዋታን ከጃፓን ጋር ከጥቂት ሰዓታት በኋላ ይጀምራል ጨዋታው ታደርጋለች። በዓለም ዋንጫ ረጅም ርቀት ይሄዳሉ ተብሎ ከተጠበቁት ብሔራዊ ቡድኖች ውስጥ ናት። ሮናልድ ኪውመን አትጠራጠሩ እኛ ሁሉንም ማሸነፍ እንችላለን፣ ግን ሁሉም እኛን ማሸነፍ አይችሉም። የገነባነው ቡድን ወይም ያለን ስብስብ እንደዛ አይነት ነው እያሉ እንደነበረ ይታወቃል። ምናልባት ቶርናመንት አንዳንድ ጊዜ በኮከብና በከዋክብቶች ብቻ ላይ ይወሰን ይችላል። አንዳንዴ የቶርናመንት ውድድር አሰልጣኞችና ቡድኖች አሉ ይባላል። ለአብነት ያክል 2010
ስፔን የዓለም ዋንጫ ስትበላ ከ1-0 በላይ አላሸነፈችም። አንዳንድ ጊዜ እንደዚህ አይነት ስብስብ ይፈልጋልና ምናልባት የሮናልድ ኪውመን ቡድን የት ድረስ ይሄዳል የሚለው በዓለም ዋንጫ በትልቁ ይጠበቃል። አሜሪካ ለዓለም ዋንጫ የጠራች እንግዶቿን በስነ ስርዓት አልተቀበለችም። ቀዝቀዝ ባሉ ካቴኖቿ ያሰረቻቸው፣ ከሀገሯ ጠርዛ ያባረረቻቸው በርካቶች ናቸው። ይሄ መላውን ዓለም አስቆጥቷል። ቃል ስፖርት ዩቲዩብ ቻናልን በተደጋጋሚ በቁጭት አንስተነዋል። በተለይም አፍሪካውያንና አረብ ሀገራት ላይ እየወሰደች ያለችው እርምጃ አሜሪካ በፖለቲካዊ ጉዳይ እንዳለ ሆኖ በእግር ኳሳዊ ጉዳይ ግን መሆኑ በጣም ያበሳጭ ነበረ። ታዲያ አሜሪካ ለዓለም ዋንጫ ወደ ሀገሯ እንዳትገባ ክልከላ የጣለችበት የዓመቱ የአፍሪካ ምርጥ ዳኛ ኦማር አርታ ከፊፋ ሊፈጸምልህ የነበረውን ገንዘብ ታገኛለህ ተብሏል። ፊፋ ኦማር ኦርታም በውድድሩ በሚኖረው ተሳትፎ ያገኘ የነበረውን የገንዘብ ጥቅማጥቅም ሽልማቶች በሙሉ ክፍያዎችን እሰጣለሁ ብሏል። ዳኛው በአሜሪካ እገዳው ከተላለፈበት በኋላ የኢፋ የአውሮፓ ሱፐር ካፕ የፓሪሰን ጀርሜን እና የአስቶን ቪላን የፍጻሜ ጨዋታ ይመራሉ። የሀገሪቱ ፖለቲከኞች ተሰብስበው አንድ ፖለቲከኛ ናቸው በእርግጥ $50,000 ሸለሙት። የሀገሪቱ ፕሬዝዳንት ባለ 5 መኝታ መኖሪያ ቤት በሽልማት አበረከቱለት። ፊፋም እኔ ስለምን ይቅርብኝ ዳኜን አሜሪካ ብታጎሳቁልብኝም ሙሉ ክፍያውን እፈጽማለሁ ብሏልና አሁን የተገፋው ሰው እልፍ በል እልፍ እንዲገኝ ሊያገረ ሰው አሁን በትክክል ለሶማሊያ ዳኛ ነገሮች አልጋ ባልጋ የሆኑለት ይመስላል። ቃል ስፖርት ላይ ናችሁ ውድ ቤተሰቦቻችን፣ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን ጻፉልን። ለ100,000 ሰብስክራይበር ጉዟችን ከሰሞኑ በርካታ ሰብስክራይበሮችን አግኝተናል። በርካቶችም ሰብስክራይብ እያስደረጋችሁ እንደሆነ ጽፋችሁልናል። ገሚሶቻችሁ ደግሞ ቤተሰቦቻችን ላይክ እያደረጉ ዜናዎቻችን እንዲከታተሉ ስለምታበረታቱ አመስጋኞች ነን። ቃል ስፖርት ዩቲዩብ ቻናል በቅርቡ 100,000 ሰብስክራይበር እንደምንገባ በእናንተ ውድ አድማጮቻችን እገዛ ባለሙሉ ተስፋ ነን። ቃል ስፖርት ዩቲዩብ ቻናል ወደ ፕሪሚየር ሊግ መረጃችን ተሻገርን። ኤቨርተን ለጀሬድ ብሬንዝ ዋይት ፈላጊዎች አንድ ግልጥ ያለ ነገር ይፋ አድርጓል። ዩናይትድም ይሁን ሲቲ፣ ባየር ሙኒክም ይሁን ሌሎች ክለቦች ተጫዋቹን ከኛ እሱን አሳምናችሁ ለመውሰድ ከፈለጋችሁ ተጫዋቹ ከፈቀደ እኛ 70 ሚሊዮን ፓውንድ ደግሞ ለዝውውሩ እንፈቅዳለን እያሉ ይገኛሉና ከ70 ሚሊዮን ፓውንድ በታች ተጫዋቹን እንደማይሸጡት ይፋ አድርገዋል። የፈላጊዎቹ ቁጥር በእንግሊዞቹ ሀያል ክለቦች ዩናይትድ እና ሲቲ ብቻ አይደለም፣ ከእንግሊዝ ውጭ ያሉት እነ ባየር ሙኒክም እየተከታተሉት እንደሆነ ይታወቃል። በተጫዋቹ በኩል እስካሁን በእነኚህ ዝውውር ጉዳዮች ላይ ያለው ነገር የለም። ሜል ስፖርት ግን ተጫዋቹ በትልቅ ደረጃ መጫወት ይፈልጋልና ምናልባት የሚፋይ ጥያቄ በክለቦቹ በኩል የሚቀርብለት ከሆነ ነገሩን ያጤንበታል እየተባለ ይገኛል። ሲቲ በጣም ጠንካራ ፈላጊ ነው። ዩናይትድ ከአምና ጀምሮ ፈላጊ ነው። ባየር ሙኒክ በዚህ ክረምት ወደ ተጫዋቹ ዝውውር የገባ ክለብ እንደሆነ ይታወቃል። ፔድሮ ፓሮ በቶትናም ሆትስፐርስ ቤት ኮንትራቱን ይፈርማል። በተጫዋቹ በኩል በበርካታ ክለቦች ይፈለግ ነበረ፣ ነገር ግን በዛው በቶትናም ይቆያል። የቶትናሙ አዲሱ አለቃ ሮቤርቶ ዲዘርቢ ቡድን ውስጥ የፈጠሩት አንደኛው ተጽዕኖ ኮከቦችን ማቆየትም ጭምር ነው። ማስፈረም እንዳለ ሆኖ በአዲሱ ኮንትራቱ መሰረት 2031 ጁን ላይ ይጠናቀቃል። እስከ 2032 ቶትናም የማራዘም አንቀጽ ተካቶበታል። ደሞዙ አድጓል። ሁሉ ነገር ተጠናቋል። ሲቲ ኦፊሻል ማድረግ ብቻ ነው የቀረው። በነገራችን ቶትናም ኦፊሻል ማድረግ ብቻ ነው የቀረው። ሲቲ ያልኳችሁ ሲቲ ፈላጊው ስለነበረ ነው። ስለዚህ ቶትናም በቀጣይ ቀናት የዚህን ተጫዋች ኮንትራት ማራዘም ለቶትናም ደጋፊዎች ይፋ ያደርጋል ተብሎ ይታሰባል። ሲቲ ጠንካራ ፈላጊው ቢሆንም ለዚህ ዝውውር ራሱ አለመፈጸሙ በርካቶች የሚያነሱት ጋርዲዮላ መልቀቁ ነው እንጂ ጋርዲዮላ ያለ ቢሆን ሲቲ የጠየቀው ፔድሮ ፓሮ በቶትናም ኮንትራቱን አያራዝም ነበር፣ ወደ ሲቲ ያቀና ነበር እስኪባል ድረስ የፔፕ ጋርዲዮላ መልቀቅ ነው ለዚህ ዝውውር አለመሳካት ምክንያት እያሉ ነው በርካቶች። ለማንኛውም ሲቲ ተጫዋቹን እንደማያገኘውም በዛው ተረጋግጧል። ማንቸስተር ሲቲ ያጣቸውን በዝውውር መስኮት ያላመጣቸውን ተጫዋቾች እንዳሉ ሆኖ በቡድን ውስጥ ቁልፎቹን ማጣት አይፈልግም። ለአብነት ያክል ጆሽኳ ግቫርዲዮል ይጠቀሳል። በቅርቡ አዲስ ውል ለማስፈረም የሚደረግ ድርድር እንደነበረ ይታወቃል። አሁን ላይ በማንቸስተር ሲቲ ቅርብ የሆኑ ምንጮች ተጫዋቹ ኮንትራቱን በሲቲ ሊፈርም የሚችልበት በጣም ሰፊ እድል አለ፣ እስከ 2032 በቡድኑ የሚቆይበት እንዲሁም ደግሞ በጣም የተሻሻለ ደሞዝ ነው ያቀረቡለት። ማንቸስተር ሲቲ የመጨረሻውን እንግዲህ የተጫዋቹን ስምነት እየተጠባበቀ ይገኛል። አብዛኛው ነገር ግን በሲቲ በኩል በጣም እርግጠኞች ናቸው እየተባለ ነው። ሪያል ማድሪድ ላለፉት ሳምንታት ተጫዋቹን ለማነጋገር ሙከራ ቢያደርጉም ወደ ሪካርዶ ካላፊዮሪን ፊታቸውን አዙረዋል አሁን ሪያል ማድሪዶች። ይህም ለማንቸስተር ሲቲ ጥሩ ፎይታ የሰጠ ይመስላል። ጆሽኳ ግቫርዲዮል ኮንትራቱን የሚፈርም ከሆነ ግን እስከ 2032 ከዛ በኋላ ደግሞ
ተጨማሪ ከፍ ያለ ደሞዝም ይጠብቀዋል። በቃል ስፖርት ዩቲዩብ ቻናል ለሲቲ ደጋፊዎች ተከታትለን መረጃውን እናመጣዋለን። ቤልጂየም አማካኝ ኬቨን ደብሮይነ ከጀሬሚ ዶኩ ጋር መጫወት ያስደስታል ብለዋል። ኬቨን ደብሮይነ ሲናገርም ጀሬሚ ዶኩ 90 ደቂቃ 1-1 መከላከል የማይቻል ነገር ነው እሱን ብሏል። በጨዋታ 10 እና 15 ኳሶችን አታሎ ማለፍ ለሱ በጣም ቀላልና የተለመደ ነገር ነው ይለዋል። ኬቨን ደብሮይነ የአሁኑ የሲቲውን ኮከብ ጀሬሚ ዶኩ አጫወቱና ሌሎች ቦታ የሚያስከፍትበትን መንገድ ያደነቀው ደብሮይነ ከሱ ጋር መጫወት ህይወትን ያቀላል ብሏል። በሲቲ ቤት አብረው ተጫውተዋል። በዜግነት አንድ ናቸው። ለቤልጂየም ብሔራዊ ቡድን ይጫወታሉ። ምናልባት በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ አንድ አድማጫችን ኬቨን ደብሮይነ በጣም ናፍቆኝ ነበር ብሎ ነበር እና በእርግጠኝነት የሲቲ ደጋፊ ነው ብለን እናስባለን። ኬቨን ደብሮይነ በናፖሊ ይገኛል። ለቤልጂየም ብሔራዊ ቡድን ይጫወታል። በናፖሊ ቤት ከጉዳት መልስ የመጨረሻዎቹን ጥቂት ጨዋታዎች እንደተጫወተ የሚዘነጋ አይደለም። ቀጣዩንም ዓመት በዛው በናፖሊ ይቀጥላል ተብሎ ይታሰባል። በተለይም ከአዲስ አሰልጣኝ ሹመት ጋር በተያያዘ የእሱ ቆይታ እርግጠኛ እንዲሆኑ እንዳደረጋቸውም ይታወቃል። ኤዲን ሃዛርድ አንዴ ሰው ሰማያዊ የሆነ ሁሌም ሰማያዊ ነው፣ እኔም ሁልጊዜም ስለ ቼልሲ ሳስብ በጣም እደሰታለሁ ብሏልና አንዴ ቼልሲ ሆኛለሁ፣ ሁሌም ቼልሲን ነው የማስበው ሲል ተደምጧል። በቼልሲ ቤት ያለው ታሪክ የሚረሳ አይደለም። በእርግጥ ከሰሞኑ አንድ ጥያቄ ያቀርበን ነበረ። ኤዲን ሃዛርድን የመሰለ ባለፉት 20 ዓመት በቼልሲ መለያየታቸዋለሁ ብለን ጠይቀን በርካቶች ፈጽሞም የለም የሚታሰብም አይደለም ብለውን ነበረ። ኦሊቬ ዥሩ ክርስቲያን ፖሊሲ ተከላካዮችን በሚያልፍበትና ሰዎችን በቀላሉ አታሎ ወይም ድሪብል አድርጎ በሚሄድበት መንገድ በቼልሲ እያለ ኤዲን ሃዛርድን ያስታውሰኝ ነበረ። ኤዲን ሃዛርድ ግን አይተካም ብሏል። በቼልሲ በኩል እንደዛ አይነት ተጫዋች ፍለጋ ላይ ናቸው። አሁን ኤዲን ሃዛርድን የመሰለ እንደማይገኝ ኦሊቬ ዥሩ ተናግሯል። ምናልባት ፑሊሲች የተሻለ የሚቀርበው ብሎታል። ከዛ ውጭ ግን አሁን በቼልሲ በኩል ያ የክንፍ ቦታ ላይ አሁን ጋርናቾ እና ጄምስ ባዮንጊተንስ የሚፈራረቁበት ቦታ ላይ ተጫዋች ፍለጋ ተጠናክሮ ቀጥሏል። በዚህ ክረምት አንደኛው እዛ ቦታ ላይ ተጫዋች ለማምጣት ስራ እየሰሩ ነው። ሞርጋን ሮጀርስ ይፈልጋል ግን ቼልሲ ተጫዋቹ ለማግኘት በርካታ ፈተናዎች አሉበት። ከገንዘብ በተጨማሪ የተጫዋቹ በሌሎች ክለቦች መፈለግም ጭምር። ሌላኛው ሰለሞን ካሉ ነው። ሰሞኑን ስለ ፍሎሪያን ማሉዳ አንስተን ነበረ። ሰለሞን ካሉንም እናንሳ። ለሰማዮቹ ለዓለም ክለብ ሻምፒዮኖቹ ቼልሲ ደጋፊዎች ለብዙ ክለቦች ተጫዋች ያለው ግን የቼልሲን ያክል የሚሆን የለም ብሏል። በቼልሲ የነበረን ጊዜ ከሁሉም የላቀና ታላቅ ከነበሩ ጊዜያት አንዱ ነው ይላል። በእርግጥ የቼልሲ አብዛኛው ደጋፊ ይሄን ጊዜ በብዙ ይወደዋል። እነ ሰለሞን ካሉ፣ እነ ማሉዳ፣ እነ ኤዲን ሃዛርድም ከዛ በኋላ ሽግግሩ ላይ የነበሩበት ጊዜ በጣም አስደናቂ ነበር። በተለይም ቼልሲ እስከ 2015 የነበረው ቼልሲ ፍጹም የተለየ ነበረ። እስከ 2015 የነበረውም ቼልሲ ሊጉን በደንብ የተቆጣጠረ ነበረ። በተለይም ከዩናይትድ ጋር ከአርሰናል ጋር በተለየ መንገድ ፕሪሚየር ሊጉን ተቆጣጠሩት ነበረ ማለት ይቻላል። እሱም ያንን ብሏል። ሌላ አንድ ተጫዋች ግን እናንሳ በዚሁ ቼልሲ ቤት መረጃችንን ከቀጠለን ፍራንክ ጄምስ ላምፓርድ አሁን ፕሪሚየር ሊግ ክለብ ኮቨንትሪን ይዞ ይጫወታል። ቀጣይ ዓመት 11 ሚሊዮን ፓውንድ ከፈረመ 25 ዓመት በፊት ነው። 648 ጨዋታ 211 ጎሎችን ያስቆጠረ ፕሪሚየር ሊግ፣ ኤፍ ኤ ካፕ፣ ካራቦ ካፕ፣ ኤሮፓ ሊግ፣ ሻምፒዮንስ ሊግ፣ ኮሚኒቲ ሺልድ ጠራርጎ የወሰደ ተጫዋች ነውና በቼልሲ ከማይረሱ ተጫዋቾችም አንደኛው ፍራንክ ጄምስ ላምፓርድ ከዛሬ 25 ዓመት በፊት ነበር ለቼልሲ አንድ ብሎ ፊርማውን ያኖረው። ሊቨርፑል ደረሰን። የሊቨርፑል ዝውውርን በተመለከተ አለን ሺረር በጣም ለየት ያለ ሀሳብ ያጋራል። በእርግጠኝነት በክረምት የዝውውር መስኮት አንድ ነገር ጠብቁ አለ። በሰዓታት ውስጥ ይከፈታል የክረምት የዝውውር መስኮት ኦፊሻሊ ጠብቁ። የበርንማውዝ ተጫዋቾች ወደ ሊቨርፑል ይኮበልላሉ የአንዲ ኤራውላ እግር ተከትለው። በእርግጥ ይላል አለን ሺረር እኔ ለሊቨርፑል ከአንዲ ኤራውላ መምጣትን በፊት ሁለት ተጫዋቾችን እመኝ ነበር። እነሱም ኤል ጁኒየር ክሩፒ እና አሌክስ ስኮት ነው። ሁለት ተጫዋቾች ለሊቨርፑል በጣም ምርጥ ናቸው፣ በእርግጠኝነትም ይሆናሉ። ግን አሁን ደግሞ የአንዲ ኤራኦላ ወደ ሊቨርፑል መምጣት እነኚህን ኮከቦች ወደ ሊቨርፑል ለማስኮብለል ነገሩን ቀለል ሊያደርገው ይችላል የሚል የግል መልከታውን ያጋራል። ሊቨርፑል ላይ በእነኚህ ሁለት ተጫዋቾች ላይ ግን ያላችሁ መልከታ እንዴት ያለ ነው? ኤል ጁኒየር ክሩፕ እና አሌክስ ስኮት መልከታችሁን በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ያጋሩን።
ማይክል ኦውን ደግሞ ሊቨርፑል ሳላን ስለመተካት ነገሮችን እርግፍ አድርገው ይተዉት እያለ ነው። ሳላ ፈጽሞ በሊቨርፑል ይተካል ተብሎ ወደ ገበያ መወጣት የለበትም እያለ ነው። ይልቁንስ የሳላ ታሪክ የራሱ ታሪክ ይሁንና ሊቨርፑል ሌሎች ምርጥ ተጫዋቾችን ማስፈረም ላይ ብቻ ነው ትኩረት ማድረግ ያለበት። ከዚህ ጋር በተያያዘ ለሊቨርፑል በጣም ምርጥ ተጫዋች አለ። ጀረድ ቦውን በዌስታም ይገኛል። ዌስታም ወርዷል። ተጫዋቹ ለማግኘት ነገሮች ቀለል ሊሉ ይችላሉና ሊቨርፑል እሱን ማምጣት አለበት። ከዛ ውጭ ግን ሳላህን መተካት የሚለውን ነገር ሊቨርፑሎች ቢረሱት ይሻላል እያለ ነው ማይክል ኦውን። በእርግጥ ሳላ የጻፋቸው ሪካርዶች በቀላሉ በሊቨርፑል ቤት የሚሰበሩም አይመስሉም እና ማይክል ኦዌን ያ የገባው ይመስላል። የቃል ስፖርት ዩቲዩብ ቻናል የሊቨርፑል ቤተሰቦች የእናንተ መልከታም ልትጨምሩልን ትችላላችሁ። በሊቨርፑልና በቶትናም ሆትስፐርስ መካከል በፉክክር ደረጃ እየተነገረ የሚገኘው የክለብ ብሩጁ ተከላካይ ጆኤል ኦርዶኔዝ ነው። ይህን ተጫዋች ለማምጣት ሊቨርፑሎች እንደ ዋና ምክንያታቸው በተለይም በዝውውር መስኮቱ ላይ የኮናቴን ፊርማ ለማግኘታቸው ነው። ከዛ በዘለለ ደግሞ በቶትናም ሆትስፐርስ በኩል ዣነ ፖል ቫን ሂክን ለማምጣት ያደረጉትም ጥረት አልተሳካላቸውም። ክለብ ብሩጅ ከዚህ ዝውውር 45 ሚሊዮን ይፈልጋል። ሊቨርፑልና ቶትናም ዋነኛ የተጫዋቹ ፈላጊ መሆናቸውን ስካይ ስፖርትም ትራንስፈር ኒውስም ያስነብበዋል። በሊቨርፑል በኩል ምናልባትም ቀጣይ አውሮፓ ሻምፒዮንስ ሊግ ተሳታፊ መሆናቸው ግን ለዝውውሩ ትልቅ አድቫንቴጅ ይሰጣቸዋል ተብሏል። ሊቨርፑል ከመጣበት ቀን ጀምሮ አቅሙን ለማሳየት ምናልባት ጊዜ ተሰጥቶታል ወይ የሚል አንድ ጥያቄ አሰልጣኞች ውስጥ ጊዜ ሰጥተውታል የሚለው ጥያቄ ይነሳል ማለት ነው። ከዛ ውጪ የፍሬድሪኮ ኬዛን ጉዳይ በተመለከተም አሁን ከመጫወቻ ደቂቃ እጥረት ጋር በተያዘ ክለቡን ሊለቅ ከጫፍ እንደደረሰ ይታወቃል። ሊቨርፑል በሱ ዙሪያ የሚመጡ ጥያቄዎችን ያዳምጣል ተብሏል። መዳረሻው ጣሊያን ስለመሆኑ ግን በርካቶች እርግጠኞች ነን እያሉ ይገኛሉ። ፍሬድሪኮ ኬዛም ወደ ጣሊያን ካቀና ዩቬንቱስ እንዲሆን ደግሞ በተጫዋቹ በኩል ፍላጎቶች አሉ የሚሉ ነገሮች በስፋት እየወጡ ይገኛሉ። ቃል ስፖርት ዩቲዩብ ቻናል እንከታተሏለን። ከሰሞኑ ደግሞ ዳርዊን ኑኔዝን በተመለከተ መረጃ በስፋት እየወጣ ነበረ። ደም ስሙ ከሊቨርፑል ጋር ተያይዟል። ኦፊሻል አይደለም። በእርግጥ ቅርብ የሆኑ ምንጮች ናቸው አማራጭ መሆን ይችላል ያሉት። ሁጎ ኤኪቲኬ ከጉዳት እስኪመለስ ኢሳክ ፊት እስኪያደርግ። ከዚህ ጋር በተያዘ ከ4 ዓመት በፊት ነበር በክሎፕ ምርጫ ወደ ቡድኑ የመጣው። የሊቨርፑል መልማዮች ከኑኔዝ ይልቅ ንኩንኩን ነበር ከአረቢ ላይፕዚግ በወቅቱ ማምጣት የፈለጉት ወይም ኢሳክን ከሪያል ሶሴዳድ። ግን ክሎፕ የለም ኑኔዝ ይምጣሉ። ኑኔዝን አመጡ። ከኑኔዝ መምጣት በኋላ ግን አንዳንድ ነገሮች በጣም ከባድ ነበሩ ለሱና ከዚህ ጋር በተያዘ በክሎፕ የመጣው ሰው አሁን ላይ ካሊላል ይለቃልና ለሊቨርፑል መፍትሄ ይሆናል ወይ ተብሎ ይታሰባል ወይ በሚለው ጉዳይ ላይ ግን አንዳንድ አድማጮቻችን ቢያንስ ጊዜ መፍትሄ ሊሰጥ ይችላል ካለው ልምድ አንጻር እያሉን ነበረ። ሌላው በሊቨርፑል በኩል ልናነሳ የወደድ ነው የፖርቱጋል ብሔራዊ ቡድንን ጉዳይ ነው። ፖርቱጋል ብሔራዊ ቡድንን ለዓለም ዋንጫ ስብስቧን ይፋ ስታደርግ ምናልባት በሕይወት ቢኖር ኖሮ አንደኛው የሚካተተው ተጫዋች ያለምንም ጥርጥር ዲያጎ ጆታ ነበረ። ዲያጎ ጆታ ግን በድንገተኛ የመኪና አደጋ ሕይወቱ ካለፈ በኋላ ፖርቱጋል እሱን ለማሰብ በርካታ ጥረቶችን አድርጋለች። ባለቤቱ ከሰሞኑ የቀድሞ የሊቨርፑል የምንለውን አንዲ ሮበርትሰንን መልእክት አስተላልፋ ነበር። አሁን ደግሞ ፖርቱጋል በቀጣይነት በዓለም ዋንጫ ላይ ተጫዋቾች በእጃቸው ላይ በሚያደርጉት ብራስሌት ወይም የላስቲክ ብራስሌት ላይ የተጫዋቹ ስም ተጽፏል። ዲያጎ ጆታ በሕይወት የሌለ በስብስብ ውስጥም የሌለ ተጫዋች ሆኖ ሳለ በፖርቱጋል እግር ኳስ ፌዴሬሽን በኩል ግን የተጫዋቹ ስም እንዲካተት ተደርጓል። ስለዚህ ውድ ቤተሰቦቻችን የፖርቱጋል ብሔራዊ ቡድን የዲያጎ ጆታን ስም ጽፋ ነው በዓለም ዋንጫ ላይ ጨዋታ የምታደርገው። የሊል እንደ ክለብ የሞን እንደ ዜግነት አማካዩ አዮብ ቡዋንዲ በጣም አስደንቋል በዚህ ዓመት በክለቡ ያደረገው እንቅስቃሴ። ከዛ በዘለለ ደግሞ ቤተሰቦቻችን በብሔራዊ ቡድን ከብራዚል ጋር የነበረው እንቅስቃሴ ፍጹም የተለየ ነበረ። በርካቶች የዚህን ተጫዋች ወደፊት በትልቅ ክለብ ይጠብቁታል። ከዚህ ጋር በተያያዘ አርሰናል አንደኛው ነው። በእኔ ላይ ፍላጎት ያሳዩ ክለቦች መኖራቸው በጣም ያስደስታል። ነገር ግን በአሁኑ ሰዓት ሙሉ ትኩረቴ ዓለም ዋንጫ ላይ ነው። በውድድር ውስጥ የተቻለን ሁሉ ሰጥተን ምርጡን ለሞሮኮ አመጣለሁ እያለ ይገኛል። እናም ኮከቡ ተጫዋች ትኩረት የዓለም ዋንጫ ላይ ነው ብለዋል። በነገራችን ላይ በአርሰናል በኩል ተጫዋቹን የገላቸው ለማድረግ ከባለፈው ክረምት ጀምሮ ጥረት እያደረጉ ነው። ጥር ላይ ማነጋግረውታል። አርሰናል ከወኪሎቹም ጋር ቀጥተኛ ግንኙነትን አድርገዋል። ከሊቨርፑል ጠንካራ ፉክክር ይጠብቃቸዋል። ፓሪሰን ጀርሜንም ሌላኛው ፈላጊ ነው። አርሰናል ግን አሁንም ዝውውሩ ላይ እየሰራ ነው። ተጫዋቹ ከዓለም ዋንጫ በኋላ ሁሉም ነገር ይወሰናል ሲል ተደምጧል። አርሰናል ግን ይህን ተጫዋች የሚያገኝ ከሆነ እጅግ በጣም አስደናቂ ነው። በአርሰናል በኩል ድርድር እያደረጉበት የሚገኙትና በቅርቡ ሊጠናቀቅ ይችላል ተብሎ የሚታሰበው የክርስቶስ ዞሊስ ዝውውርን በተመለከተ በተጫዋቹ በኩል በተጠናቀቀ ውድድር ዓመት
በርካታ ግብ ያስቆጠረ ሶስተኛው ተጫዋች ነው። በነገራችን ላይ በግብ አስተዋጽኦም በርካታ የግብ አስተዋጽኦ ያለው ነው። ኬን 68 የግብ አስተዋጽኦን ይዞ በአውሮፓ ዙሪያ ያጠናቋል። ከዛ ቀጥሎ የምናገኘው ሰው ኦሊሴ ነው፣ 54 የግብ አስተዋጽኦ አለው። ከዛ በኋላ ዞሊስ ነው በነገራችን ላይ 51 የግብ አስተዋጽኦ አለው። ያ ማለት ከኬሊያን ምባፔ በላይ የግብ አስተዋጽኦ ከዲያዝ፣ ከሃላንድ፣ ከፖርቶ ሱዋሬዝ፣ ከስፔናዊው የባርሴሎና ተጫዋች ላሚን ያማል በላይ የግብ አስተዋጽኦ ይዞ ነው ያጠናቀቀው። በነገራችን ላይ የሚበለጠው እንዳልኳችሁ በሃሪኬንና በኦሊሴ ብቻ ነው። አርሰናል ይህንን ተጫዋች ለማምጣት ጠንካራ ስራዎችን እየሰራ ነው። ከክለብ ብሩጅ ጋር ድርድሩ ቀጥሏል። ተጫዋቹ ወደ አርሰናል ለመምጣት ፈቃደኛ መሆኑን የተናገረው ገና የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ሳይደረግ በፊት እንደነበር ይታወቃል። ካቨርዝ ከልጅነቴ ጀምሮ በእግር ኳስ ውስጥ ሲሆን የተለያዩ ሚናዎችን በመውሰድ እጫወት ነበረ ብሏል። እናም በተጫዋቹ በኩል ለየት ያሉ ባህሪያትም እንዳሉት ይናገራል። ከኔ እግር ኳስ ህይወት ጋር በተያያዘ ግን በርካታ የሚነሱ ቅሬታዎች እንዳሉ በአቅም ሜዳ ላይ ግን አሰልጣኞቼ በፈለጉኝ ቦታና በፈለጉኝ ሰዓት ላይ እጫወታለሁ ብሏል። የካቨርዝ የሚና ጥያቄዎች በብዙ ቦታ ይነሳሉ። ለአብነት ያክል 9 ቁጥር ሆኖ ሲጫወት ወይንስ 10 ቁጥር ቦታ ወይንስ የክንፍ ተጫዋች ሆኖ ሲጫወት የተሻለ ነው የሚል ብዙ ጥያቄዎች ይነሳሉ። በባየር ሌቨርኩሰን ሞር 10 ቁጥር ሆኖ፣ በቼልሲ ሞር 10 ቁጥር ሆኖ ተጫውቷል። በአርሰናል ሞር 9 ቁጥር ሆኖ ተጫውቷል። የሚኬል አርቴታም ቁልፍ ሰው ነው። እሱ በተሰጠኝ ቦታ ላይ ሁሉ አሰልጣኞች ባመኑበት ቦታ ሁሉ እጫወታለሁ ብለዋል። ዳቪድ ሪያ የስፔን ቋሚ የመሆኑ ነገር እርግጥ እንዳልሆነ ይታወቃል። በመጀመሪያ በዚህ መገኘት መቻሌ በራሱ ትልቅ ነው። በዓለም ዋንጫ ላይ ይህ ሁለተኛው የዓለም ዋንጫ ተሳትፎዬ ነው። እናም በእርግጥም በሜዳ ላይም የዚህ አካል መሆን ደግሞ ምኞቴ ነው ብሏል። በዚህ ዓመት ከአርሰናል ጋር የፕሪሚየር ሊጉን በማሸነፋችን እና ሶስተኛው ተከታታይ የወርቅ ጓንት በማሸነፌም ትልቅ ደስታ ተሰምቶኛል ብሏል። ለሶስተኛ ተከታታይ ዓመት የፕሪሚየር ሊግ ከፍተኛ ክሊንሺት ባለቤት እሱ እንደሆነ ይታወቃል። ወሳኙ ነገር ግን ይላል እሱ አሰልጣኙ ለቡድኑ ጥሩ ነው ብለው ያሰቡትን ነገር በሚመርጡበት መንገድ ላይ ምላሽ መስጠት ነው ብሏል። ስለዚህ ሰኞ ምን እንደሚፈጠር እንመለከታለን ብሏል። ስፔን ጨዋታውን ስታደርግ በርካቶች ግን ቋሚነት ይገባዋል የሚሉ መከራከሪያዎችን ያነሳሉ። ከዛ ውጭ ምናልባት የአርሰናል ተጫዋች ሆኖ በዓለም ዋንጫ የሚጠበቀው ዊሊያም ሳሊባ ወደ ሙሉ ልምድ ተመልሷልና የአርሰናሉ ተከላካይ በፈረንሳይ ብሔራዊ ቡድን ውስጥ በቋሚነት አሊያም በተጠባባቂነት በዚህኛው የዓለም ዋንጫ ከመጀመሪያው ቀን ጀምሮ ግልጋሎት ይሰጣል ተብሎ ይጠበቃል። ቀዶ ጥገናም ካለ አርሰናል ከዓለም ዋንጫ በኋላ እንወስናለን ማለታቸው ይታወቃል። ማንቸስተር ዩናይትድ ጠንካራ ድርድር እያደረገ የሚገኘው በዝውውር መስኮቱ ላይ አሁን ላይ በመከላከል ስፍራ ከሚጫወተው ሉዊስ ሃል ጋር ነው። በነገራችን ላይ ማንቸስተር ዩናይትዶች ተጫዋቹን ወደ ቡድኑ ለማምጣት ጠንካራ ስራዎችን ማድረጋቸውን አጠናክረው ቀጥለዋል። የማንቸስተር ዩናይትድ አሁን ቁጥር 1 ኢላማ ሆኗል። በነገራችን ላይ ዩናይትዶች ሳንድሮ ቶናሊንም ይፈልጋሉ፣ ግን የሳንድሮ ቶናሊ ነገር አብቅቶለታል። ውድ ቤተሰቦቻችን ዩናይትዶች ሳንድሮ ቶናሊ ላይ እየሰራን አይደለም ብለዋል፣ በይፋ ማለት ነው። ከ140 እስከ 150 ሚሊዮን ዩሮ ኒካስል ፈልጋለሁ ካለ በኋላ ዩናይትድ ከዝውውር ወጥቷል። አሁን ዩናይትድ ከኒካስል ጋር የሚደራደረው በሉዊስ ሃል ዝውውር ብቻ ነው። ስለዚህ ዩናይትዳውያን ሳንድሮ ቶናሊን ከዝርዝራችሁ ውስጥ እናንተ ማውጡት። ውድ የቃል ስፖርት ዩቲዩብ ቻናል የዩናይትድ ቤተሰቦቻችን ሉዊስ ሃል ላይ ግን እየተሰራ ነው። ምናልባት በቅርቡ አንዳች ነገር ዩናይትድ ያውቃል ተብሎ ይታሰባል። በዚህ ዝውውር ላይ ወይ ወደ ዩናይትድ ይመጣል ወይ ዩናይትድ ልክ እንደ ሳንድሮ ቶናሊ ፊቱን ወደ ሌሎች አማራጮች ያዞራል። ማንቸስተር ዩናይትድ በዚህ ክረምት የዝውውር መስኮት ካሜራን አማካይ ካርሎስ ባሌባን ለማስፈረም እንቅስቃሴዎችን እያደረገ አይደለም። ልክ እንዳምና ክረምት ማንቸስተር ዩናይትድ በዝውውር መስኮት 2 አማካይ ስፍራ ተጫዋቾችን ያመጣል ተብሎ ይጠበቃል። ብራዚላዊ የአታላንታ የመሃል ሜዳ ተጫዋች ኤደርሰን ተጠናቋል። ኦልሞስት ማለት ነው፣ ያለቀ ጉዳይ ነው። ከዚህ ጋር በተያያዘ ወደ ቲያትር ኦፍ ድሪምስ በቀጣይነት ይመጣሉ ተብሎ የሚታሰበው ደግሞ የዌስትሃም ዩናይትዱ ማቲያስ ፈርናንዴዝ ነው። በዚህ ክረምት ማንቸስተር ዩናይትድ ለኤደርሰን ከ50 ሚሊዮን ፓውንድ በታች ነው የወጣው። በነገራችን ኦልሞስት ወደ 40 ሚሊዮን ፓውንድ ከዛ የማቲያስ ፈርናንዴዝን ተደምሮ ለሁለቱ ዝውውር አጠቃላይ 100 ሚሊዮን ፓውንድ የማውጣት እቅድ ነው ያለው ማንቸስተር ዩናይትድ እና ሁለቱን አማካዮች ላይ ትኩረት ያደርጋል እንጂ እነ ባሌባ ላይ 100 ሚሊዮን ፓውንድ እነ ኤሊዮት አንደርሰን ላይ ከ120 ሚሊዮን ፓውንድ በለቀጥታ የሚከፈል ክፍያን ማውጣት አይፈልግም። ስለዚህ ካርሎስ ባሌባም ነገር ሙር እያበቃለት ዩናይትድ በዋነኝነት ኤደርሰንን ዝውውር ማጠናቀቅና የማቲያስ ፈርናንዴዝን ድርድር ከዌስትሃም ዩናይትድ ጋር በስምነት ለማጠናቀቅ ብቻ ነው አሁን ትኩረት እያደረገ የሚገኘው። ኤደርሰን
በማንቸስተር ዩናይትድ ዝውውሩን ያጠናቀቅ ዘንድ አንዱ የሚጠበቀው የሕክምና ምርመራው ነው። ከዚህ ጋር በተያያዘ ለማንቸስተር ዩናይትድ ቅርበት ያላቸው ምንጮች በዛው በአሜሪካ ሕክምና ምርመራውን ያደርጋል ተብሏል። ትላንትና ብራዚል ከሞሮኮ ብሔራዊ ቡድን ጋር ስትጫወት 2 ቁጥር መለያን የለበሰው ተጫዋቹ በተጠባባቂ ወንበር ላይ ሆኖ ነው ጨዋታው የተጠናቀቀው። በተጫዋቹ በኩል በማንቸስተር ዩናይትድ ቀጣይ ዝውውሩን ያጠናቅቅ ዘንድ ለቀረው አጠቃላይ ሕክምና ምርመራ በዛው በአሜሪካ ያደርጋል ተብሎ ይታሰባል። ማንቸስተር ዩናይትድ በኒውዮርክ ካሉ ትልልቅ የሕክምና ተቋማት ጋር ቅርበት ስላለው ተጫዋቾችን ከዚህም በፊት በዛው አይነት መንገድ ሕክምና ምርመራቸውን ሲያደርግ እንደነበረ የሚዘነጋ አይደለምና የእሱም ጉዳይ ከሕክምና ምርመራው በኋላ ኦፊሻል ይደረጋል። የወረቀት ስራዎች ሙሉ ለሙሉ በዩናይትድ እና በአታላንታ መካከል መጠናቀቃቸው ይታወቃል። ኤስ ሚላን ጆሽኳ ዜርኪዝን ሁኔታ እየተከታተሉ ነው። ማንቸስተር ዩናይትዶች ለመሸጥ ዝግጁ ናቸው። ዩናይትድ በዚህ ዝውውር ላይ ቢያንስ አጠቃላይ ተከፍሎ የሚያልቅ እስከ 50 ሚሊዮን ፓውንድ ዝውውሩ ላይ ሂሳብ ይፈልጋል። የቦነስ አድኦንስ ክፍያዎችን ጨምሮ ማለት ነው። ግን ኤስ ሚላኖች ይህንን ተጫዋች ለመግዛት ወደ ገበያ የሚወጡት ከማንቸስተር ዩናይትድ የራፋኤል ሊያኦን ጉዳይ ካጠናቀቁ በኋላ ነው። ኤስ ሚላን ራፋኤል ሊያኦን በዝውውር መስኮቱ ላይ እንግዲህ እንደሚያጡት ይታወቃል። ምክንያቱም ተጫዋቹ በራሱ ክለቡን መልቀቅ ስለሚፈልግ ማለት ነው። ከዚህ ጋር በተያያዘ የራፋኤል ሊያኦ ስንብት ወደ ዩናይትድም ሊያመጣው ይችላል በሌላ መንገድና ምናልባትም ቅያሬዎችም ሊኖሩ ይችላሉ ተብሎ ይታሰባል። በጆሽኳ ዜርኪዝ እና በራፋኤል ሊያኦ በኩል በማንቸስተር ዩናይትድ በኩል ግን ይህንን ተጫዋች የሚገዛቸው ክለብ ካለ ለመደራደር ክፍት ሲሆኑ ኤስ ሚላን በራፋኤል ሊያኦ ላይ ተመስርተው ጆሽኳ ዜርኪዝን ከዩናይትድ የመውሰድ ፍላጎት አላቸው። በማንቸስተር ዩናይትድ በኩል ሌላ የሚነሳው የማርከስ ራሽፈርድ ጉዳይ ነው። ካሪክ ፈቃደኛ ናቸው ተብሏል እሱን ወደ ዩናይትድ መልሶ ለማጫወት። አሁንም ቢሆን የክለቡን ሰዎች እሳቸው ካሳመኑ በማንቸስተር ዩናይትድ ይጫወታል ተብሎ ይታሰባል። ግን የመሆን እድሉ በጣም ዝቅተኛ ነው። በሩበን አሞሪ የተቀነሰው ሰው በዛው ሩበን አሞሪ እናንሳ። ማንቸስተር ዩናይትድን ከትልቅ ኪሳራ ሊታደጉት ነው። ማን ካላችሁ ሩበን አሞሪ ለኤስ ሚላን አዲስ አሰልጣኝ ለመሆን ከስምነት ደርሷል። እሺ ብለዋል። የቀድሞ የማንቸስተር ዩናይትድ ተጫዋች በቀጣይነት ኤስ ሚላን ቤት አዲስ ኮንትራት ይፈርማሉ። አብዛኛው ነገሮች ተጠናቀዋል። በሚላንም በኩል ፍላጎቶቹ የረጅም ጊዜ እንደነበሩና የእሳቸውም ሹመት ይሁን ይሆናል። ያ ማለት ዩናይትድ በጊዜ ሂደት ተከፍሎ የሚያልቀውን 16 ሚሊዮን ፓውንድ ክፍያ እንዲቆምለት ያደርጋል። ይሄ ለዩናይትድ በጣም ጥሩ የሚባለው ዜና ነው። ምንም ጥያቄ የለውም። እሳቸው ስራ እስካላገኙ ድረስ ዩናይትድ 16 ሚሊዮን ፓውንዱን በየወሩ እየከፈለ ማጠናቀቅ አለበት። አሁን ግን እሳቸው ስራ የሚያገኙ ከሆነ ዩናይትድ ከዚህ አደገኛ ኪሳራ ራሱን ያድናል። አንዱ ውል ላይ አሰልጣኙን ሲያሰናብቱ ይሄ ነበረ። በቃል ስፖርት ዩቲዩብ ቻናል አንድ ቤተሰባችን ግን እሳቸው ዩናይትድ ካልፈለገኝ ካሳ አልፈልግም ብሎ አልነበረም ወይም እንዴት ቃላቸውን አጠፉ እያሉ ነው። ግን 16 ሚሊዮን ፓውንድ ቀላል ገንዘብ አይደለም፣ ይተውታል ተብሎ አይታሰብም። ለማንኛውም ቃል ስፖርት ዩቲዩብ ቻናል ጥቂት ደቂቃዎችን ቆይተን ተጨማሪ መረጃዎችን ይዘንላችሁ እንምጣ። ላይክ ሳታደርጉን ግን እንዳትወጡ። መልካም ምሽት።